አሜሪካ አሁንም ጠላት የምትላቸውን ሀገራት በተዘዋዋሪም በቀጥታም ጦር በማስገባት ማክሰሟን ቀጥላለች። ለኔና ለስልጣኔ አደጋ ነው ያለችውን አስተሳሰብና ንብረት ያለበትን ሀገር ሁሉ ልክ ታስገባዋለች። አሜሪካንን ያስቸገሩ ጥቂት ሀገራት አሉ። ቻይናና ሩሲያ ወደረኛ ቢሆኑም መስመር አላቸው። አሜሪካ እንዳያልፉት ያስቀመጠችላቸው መስመር ስላለ ተከባብረው እየኖሩ ነው። አቅም ሳይኖራቸው ነገር ግን አሜሪካንን የሚገዳደሩም አሉ። ሰሜን ኮሪያ ኒውክሌር በመታጠቋ በማዕቀብ እንድትጠፋ ተወስኖባት እየኳተነች ነው። ኒውክሌር ሳይታጠቁ አሜሪካንን የሚጋፈጡ ደፋር ሀገራት አሉ። ቬኔዙዌላ፣ ኮሎምቢያና እዛው አካባቢ ያሉ የካሪቢያን ሀገራት ናቸው። ከመካከለኛው ምስራቅ ደግሞ ኢራን ትጠቀሳለች። እነዚህ ሀገራት በተለያየ መንገድ አሜሪካ እየሰበረቻቸው ነው። መሪዎቻቸውን ነጥቆ ከመውሰድና ከማሰር በተጨማሪ እንደተለመደው በማዕቀብ በማድቀቅ ህዝቡ በኑሮ ውድነት ሲሰቃይ ያመስቀስቅሶ ስርዓተ መንግስቱን እንዲነድ በማድረግ አሜሪካ ዓላማዋን እያሳካች ነው። አሁን ኢራን ተረኛዋ ትመስላለች። ኢራን እጅግ ከባድ ጭንቅ ውስጥ ወድቃለች። እጅግ ከባድ የተባለ ሀገራዊ አመጽ ተቀስቅሶ የኢራን መሪዎች ተጨንቀዋል። ጦሩም ከተቃዋሚው ጎን የመቆም አዝማሚያ እያሳየ መሆኑን ተከትሎ የበላይ መሪ የሆኑት አያቶላ አሊ ኻሜኒ ስጋት ገብቷቸዋል። ኢራናውያን ይህ የመጨረሻው ጦርነት ነው፣ ይህ የአምባገነኖች መጨረሻ ነውና መሰል እጅግ አደገኛ መፈክሮችን እያሰሙ ነው። አመጹ በመላው ሀገሪቱ የተቀጣጠለ ሲሆን ኢራን ሙሉ ለሙሉ ኢንተርኔት ተቋርጦባታል። ኢራናውያን የቀድሞ የሻህሬዛ ንጉስ አስተዳደርና ነጻነት ይመለስልን እያሉ ነው። በኢራን ምን እየተካሄደ ነው? ኢራናውያን የምዕራባውያን አስተዳደር እንዲመለስ ለምን ፈለጉ? ከዚህ ጀርባስ ማን ሊኖር ይችላል? አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ፋርሳዊቷ ሀገር ኢራን ከባድ ችግር ውስጥ ገብታለች። ችግሩ የሚመነጨው ከአሜሪካና ከእስራኤል ጋር በመጋጨቷ ነው። አሜሪካ በኢራን ላይ እጅግ ከፍተኛ ማዕቀብ የጣለችባት ሲሆን ይህን ተከትሎ ምጣኔ ሀብቷ በከፍተኛ ሁኔታ ይደቋል። ይህም ህዝቡ ኑሮውን መቋቋም እንዲያቅተው በማድረጉ በመጨረሻም ገንፍሎ አደባባይ ወጥቷል። በኢራን ከዚህ ቀደም የተቃውሞ ሰልፎች የነበሩ ሲሆን ነገር ግን ለ3 ቀናት ተደርገው ይቆሙ ነበርም። የአሁኑ ግን የኢራንን መንግስታዊ ስርዓት ሳይገለብጥ አይበርድም እየተባለ ነው። ድንገተኛ ምክንያቱ የኢራን ሪያል ከአሜሪካ ዳላር ጋር ሲነጻጸር በከፍተኛ ደረጃ በማሽቆልቆሉ በቴህራን የሚገኘው ግራንድ ባዛር ሰራተኞች የሥራ ማቆም አድማ ካደረጉ በኋላ ነው አመጹ የተቀጣጠለው። ከዚያን ጊዜ ላለፉት 13 ቀናት በኢራን በካራጅ፣ በሐሜዳን፣ ኤሸም፣ ማላርድ፣ ኤስፋን፣ ከርማንሻህ፣ ሺራዝ እና ያዜድ ከተሞች በአመጽ እየተናጡ ነው። የኢራን መንግስት የተቃውሞ ሰልፎቹን እንደሚረዳና ጠንካራ ተቃውሞች ቢቀርቡም በትዕግስት እንደሚያዳምጥ ተናግሮ የነበረ ሲሆን አሁን ሰልፉ ሲጸና ግን ኢንተርኔት አቋርጧል። ሰልፈኞቹ የመጨረሻው ጦርነት ነው፣ ሞት ለአምባገነኖች እያሉ ነው። በኢራን የመጨረሻውን ስልጣን የያዙትን የጠቅላይ መሪ አያቶላ አሊ ኻሜኒ የሚያመላክት ነው ተብሏል። የዚህ አመጽ ዋና ፍላጎት አሁን ያለውን የኢራን ስርዓት ሙሉ ለሙሉ ለመጣል ነው። ለዚህ ነው ከዚህ አመጽ ጀርባ የአሜሪካና የእስራኤል እጅ አለበት እየተባለ የሚገኘው። በአመጹ እየተሳተፉ የሚገኙት ተቃዋሚዎች የእስራኤልና የአሜሪካ ወዳጅ የነበረው የቀድሞ መንግስት እንዲመለስ ጠይቀዋል። በ1979 የእስልምና አብዮት ከስልጣን የተወገዱትን የምዕራባውያን ወዳጅ የነበሩትን የሼህ መሐመድ ሬዛ ፓህላቪ አስተዳደር እንዲመለስ እየጠየቁ ነው። ንጉስ ሬዛ አሁን በህይወት የሌሉ ሲሆን ልጃቸው ሻህ ግን በአሜሪካ ይገኛል። እናም ሰልፈኞቹ ሻህ ለዘላለም ይኖሩ የሚሉ መፈክሮችን አሰምተዋል። ይህን የሰሙት በዩናይትድ ስቴትስ በስደት የሚኖሩት ሬዛ ፓህላቪ በኤክስ ገጻቸው ከእናንተ ጋር ነኝ፣ ዓላማችን ፍትሐዊ ስለሆነና አንድ ስለሆነን ድል ይቀናናል ብለዋል። ይህ አገዛዝ በስልጣን ላይ እስካለ ድረስ የሀገሪቱ የኢኮኖሚ ሁናቴ መንኮታኮቱን ይቀጥላል ያሉት የንጉሱ ልጅ ተመልሰው የአባታቸውን ንግስና የማስቀጠል ፍላጎታቸውን አሳይተዋል። ኢራናውያን ይመለስ እያሉ ያሉት አገዛዝ የምዕራባውያን ወዳጅ የነበረ ነው። የአሁን በአመጽ ለመመለስ እየተሞከረ ያለው አገዛዝ ንጉሳ የነበረ ሲሆን ኢራንን በወቅቱ እጅግ በኢኮኖሚ የበለጸገች ነበረች። ኢራን ለእስራኤል ጭምር እውቅና የሰጠችና ለእንግሊዝ ጭምር ብድር የምታበድር ነበረች። ግን የእስልምና ሃይማኖት እሴቶች የማይከበሩበትና ሴቶች ሁሉ ጸጉራቸውን ሳይሸፍኑ ይኖሩ የነበሩበት ዘመን ነው። ሴት ልጅ የፈለገችውን እንድትለብስ ይፈቀድላታል። ይህም ኢራን የምዕራባውያንን ስርዓት ተከተል የነበረ ሲሆን በዚህ የተበሳጩት አያቶላዎች በመፈንቅለ መንግስት አስወግደዋቸው በኢራን እስላማዊ አስተዳደር የመንግስት ስርዓት ሆኖ እስከ ዛሬ ድረስ ቀጥሏል። በአንድ ወቅት የምዕራባውያን ወዳጅ የነበሩት የኢራኑ ንጉስ ሻህ መሐመድ ሬዛ ፓህላዊ ለሳዑዲው ወዳጅ ንጉስ ፋይሰል ቤን አብዱልአዚዝ አልሳውድ እንደዚህ ሲሉ መክራቸው ነበርም። የተከበርኩ ወንድሜ ፈይሰል ሆይ እባክህን ሳውዲ እንድትሰለጥን ለምዕራባውያን ስልጣኔ በሯን እንድትከፍት አድርጋት።
ሴቶቻቸውን በነጻነት የፈለጉትን እንዲለብሱ ፍቀዱላቸው፣ ያኔ ህዝቡም ስልጡን ይሆናል ብለዋቸው ነበርም። በኢራን እስላማዊ አብዮት ፈንድቶ የአብዮቱ አቀጣጣይ ኢማም አያቶላህ ኻሜኒ የንጉሥ ሻህ መሐመድ ሬዛን መንበር አሽቀንጥረው ሲጥሉ ኢማሙ የምዕራባውያን ስልጣኔ ሰይጣናዊ ነውና ከእንግዲህ በኢራን ቦታ የለውም፣ ኢራን እሴቷም ህገ መንግስቷም ባህሏም ሸሪዓ ብቻ ነው ሲሉ አወጁ። የእርሳቸው ተተኪ አያቶላህ አሊ ኻሜኒ የቀደማቸውን የኻሜኒን ሌጋሲ አጠኑና ኢራንን በዓለም እጅግ ወግ አጥባቂው ሀገር አድርጓት። ከዚያ በኋላ ኢራን ይባስ ብሎ ሂጃብ የማያደርጉ ሴቶችን ለመቆጣጠር በየከተማው ካሜራዎችን ገጠመች። የመንገድ ላይና የትራፊክ ካሜራዎችን በየአደባባዩ ገጥማ ቁጥጥር አደረገች። ኢራን አይደለም ካለ ሂጃብ መሄድ ይቅርና በመኪና ውስጥ እንኳን ሂጃብ ሳያደርጉ መንቀሳቀስን ከለከለች። ይህም በትራፊክ ካሜራዎች የመኪና አሽከርካሪዎችን መከታተል በመጀመሯ ነው። አንዲት ሴት በመኪና ውስጥ ሆና ሂጃብ ካላደረገች በመጀመሪያ የማስጠንቀቂያ መልእክት የሚላክላት ሲሆን ሁለተኛ ከተገኘች በቁጥጥር ስር ውላ የመጨረሻ ማስጠንቀቂያ ይሰጣታል። ይህን አልፋ ለሶስተኛ ጊዜ ካጠፋች ግን የእርምጃ ሰለባ ትሆናለች፣ ከርቸሌ ትወርዳለች። አሁን ኢራን ውስጥ ሴቶች በዚህ መልኩ ብቻ ነው የሚኖሩት። በአሁኑ ሰዓት ሴቶች ካለ ሂጃብ መንቀሳቀስ የማይችሉባቸው ሀገራት ሁለት ብቻ ናቸው፣ ኢራንና በታሊባን የምትመራዋ አፍጋኒስታን። ታዲያ ምዕራባውያን ይህን እንደ ሰብአዊ መብት ጥሰት ይቆጥሩታል። በኢራን ላይም የተለያዩ ወቀሳዎችን አሰምተዋል። ከፍተኛ ማዕቀብም ጥለዋል። ኢራን የሚጣልባትን ማዕቀብ ስትታገል የቆየች ሲሆን አሁን ግን የአቃታት ይመስላል። ህዝቡ ከበድ ያለ አመፅ አስነስቷል። የቀድሞ ስርዓት ይመለስልን እያለ ይገኛል። ከፍተኛ ቁጥር ያላቸው የተቃውሞ ሰልፈኞች በኢራን ዋና ከተማና በሌሎች ከተሞች ድምፃቸውን እያሰሙ ነው። ሐሙስ ምሽት በቴህራንና በሁለተኛ ከተማ ማሻድ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይላት ለመበተን አለመሞከራቸው ጦሩም ከአማጺዎች ጋር እየተባበረ ነው እንዲባል አድርጓል። በመላ ሀገሪቱ ኢንተርኔት ተቋርጧል። ተቃዋሚዎች የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ከስልጣን እንዲወገዱና ደጋፊዎቻቸው ወደ ጎዳና እንዲወጡ ያሳሰቡትን የቀድሞ ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡ እየጠየቁ ነው። በኢራን የገንዘብ ምንዛሬ መውደቅ ምክንያት የተቀሰቀሰው ቁጣ ለ13 ተከታታይ ቀናት የቀጠለ ሲሆን በኢራን 31 ግዛቶች ውስጥ በሚገኙ ከ100 በላይ ከተሞችና መንደሮች ተቀጣጥሏል። በአሜሪካ የሚገኘው ሂውማን ራይትስ ዋች አክቲቪስት ኒውስ ኤጀንሲ ሄርና 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችንና 8 የጸጥታ ኃይላት መገደላቸውን፣ 2270 ተቃዋሚዎች መያዛቸውን አስታውቋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት 8 ልጆችን ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይላት ተገድለዋል ብሏል። ቢቢሲ ፐርሺያም የ22 ሰዎችን ሞት ዘግቧል። ሻህ ለዘላለም ይኖርና ይህ የመጨረሻው ጦርነት ነው፣ ፓህላቪ መለሳል የሚሉ ድምጾች በርክተዋል። በሰሜን ቴህራን ደግሞ ተቃዋሚዎች ከጸጥታ ኃይላት ጋር ከተጋጩ በኋላ የማይከበር አትፍሩ፣ ሁላችንም አንድ ላይ ነን ሲሉ ታይተዋል። በኢስፋን ከተማ ተቃዋሚዎች ሞት ለአምባገነኑ ሲሉ፣ በሰሜናዊው የባቦል ከተማ ሻህ ለዘላለም ይኑር፣ በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ፣ ሁላችንም አንድ ላይ ነን ብለዋል። ተቃውሞች የተካሄዱት አባታቸው በ1979 የእስልምና አብዮት ከስልጣን የተወገዱትን በዋሽንግተን ዲሲ የሚኖሩትን ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡ ጥያቄ እንዲያሰሙ ጥሪ ካደረጉ በኋላ ነው። ፓህላቪ በኤክስ ማህበራዊ ትስስር ገጽ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነጻነታቸውን ጠይቀዋል ያሉ ሲሆን ተቃዋሚዎቹን ደፋሮች ሲሉ ገልጸዋቸዋል። ትራምፕን አመስግነውም የአውሮፓ መሪዎችም ተመሳሳይ አካሄድ እንዲከተሉ ጥሪ አቅርበዋል። ፓህላቪ አርብ ምሽት ጀምሮ ተቃዋሚዎቹ ድምጻቸውን ማሰማት እንዲቀጥሉ ጥሪ አቅርበዋል። በሀገሪቱ በርካታ የኩርድ ከተሞች በሄርማንሻህና በሎሬስታን ግዛቶች ውስጥ ብዙ ሱቆች ተዘግተዋል። ሱቆቹ የተዘጉት ተቃዋሚዎች ላይ ለተፈጸመው እርምጃ ምላሽ ለመስጠት በስደት ላይ ያሉ የኩርድ ተቃዋሚ ቡድኖች አድማ እንዲደረግ ጥሪ ካቀረቡ በኋላ ነው። በኢላም በሄርማንሻህና በሎሬስታን ቢያንስ 17 ተቃዋሚዎች በጸጥታ ኃይላት መገደላቸው፣ ብዙዎቹ የኩርድ ወይንም የሎርጎስ አባላት እንደነበሩ ተዘግቧል። ለአብዮታዊ ጥበቃ ቅርብ የሆነው የኢራኑ ኦፊሴላዊ የዜና ወኪል ፋርስ ረቡዕ ዕለት 3 የፖሊስ መኮንኖች ተገድለዋል ብሏል። ሁለቱ በደቡብ ምዕራብ በምትገኘው ሎርዴጋን ከተማ የነበሩ ሲሆን ተቃዋሚዎች ታጣቂዎች በጥይት መገደላቸውንና ሶስተኛ ደግሞ አመፅን ለመቆጣጠር በሚደረገው ጥረት ቴህራን ውስጥ ተወግቶ ሕይወቱ ያለፈ ሰው መኖሩም ተነግሯል። ሐሙስ ዕለት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ባለሥልጣናት ተቃዋሚዎችን ከገደሉ ወታደራዊ ጣልቃ ገብነት እንደሚኖር ተናግረዋል። ሰዎችን መግደል ከጀመሩ ክፉኛ እንደምንመታቸው አሳውቂያቸዋለሁ ብለዋል። በዚህ የተነሳ ከኢራኑ አመፅ ጀርባ የአሜሪካ እጅ አለበት የሚለው ጥርጣሬ ይበልጥ ጎልቶ እየተሰማ ነው። ምናልባትም እነ አሜሪካ የእስራኤልም የምዕራባውያንም ወዳጅ የሆነ መንግስት ኢራን ላይ ለመመለስ ፈልገዋል። ለዚህ ደግሞ የቀድሞ ንጉሥ ሬዛ ልጅ የተዘጋጁ መስለዋል። አሜሪካ ሆነው ተቃዋሚዎችን ግፋ በለው እያሉ ነው። አሜሪካ አሊ ኻሜኒን አትወዳቸውም። እስራኤልም የመጀመሪያ ጠላት አድርጋ መዝግባቸዋለች። ኢማሙ አያቶላህ አሊ ኻሜኒ የስልጣን መንበሩን ሲቆናጠጡ መጀመሪያ ካድርጓቸው ነገሮች አንዱ የእስራኤልን የሀገርነት እውቅና መፋቅ ነበረም።
ኢራንና እስራኤል በንጉስ መሐመድ ሬዛ ጊዜ የጠበቀ ወዳጅነት ነበራቸው። ኢማሙ ሲመጡ ግን ይህ ኢስላምን ቅዱሳን ቦታዎችንና ፍልስጤማውያንን መካድ ነውና እስራኤል የምትባል ሀገር አናውቅም አሉ። እናም እስራኤል የምትባለው ሀገር የተዘረፈችው ፍልስጤም ተብላ ትጠራ አሉ። የኢራን እስላም ጦርን የቁድስ ጦር የሚል ስያሜ ሰጡ። እስራኤል የሚታገሉትን እንደ ሐማስና ሂዝቦላ አይነት የትግል ቡድኖችም በየትኛውም ሁናቴ እንዲደገፉ አዘዙ። እናም እነዚህም ቡድኖች እያሰለጠኑ በገንዘብ በእውቀትና በመሳሪያ እያገዙ ከሶሪያ፣ ከኢራቅ፣ ከሊባኖስ፣ ከጋዛ አቅጣጫ ከከበቡ በኋላ አንድ ቀን እስራኤልን በከበባ ውስጥ አስገብተው የመምታት ህልም አላቸው። ግን አሜሪካና እስራኤል ኢራንን አሁን ከባድ ፈተና ውስጥ ከተዋታል። በዚህ የተነሳ የኢራን መንግስት ከዚህ አመጽ መትረፍ ከቻለ እንደ ታምር ይቆጠራል እየተባለ ነው። አበቃን። መልካም ጊዜ ተመኘን።